እንደምታውቁት ባለፈው አንዴ ፍንጃ ቆየቀው ዛሬ ሶስቱን ጎዲዮ አድርገ ማለት ያዩት ነው። ሶስቱ ጎዲዮ ነው። ጠብ ጠብ አድርጊበት እንጂ አይደል እሺ ውድ ቤተሰቦቼ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ተጋቢ ነው እየሰራሁ ነው። እንደምታዩት በማንኪያ አታረጊም እንደ በእንጨት ማንኪያ ልትሆን ትችላላችሁ። ልጄን ታቅፌ ነው የምሰራው። ልጄን እቅፍ አድርጌ ሀፊት ለፊቴ ያገኘሁትን ነው የተጠቀምኩትኝ። ማነሳቱ ማለቱ ደከመኝ አስጠላኝና የዛሬን አሳልፉኝ በዚህ ማንኪያ እና ተጋቢ ነው እየሰራሁ ነው። አሁን እንደምታዩት ሀጅምሩ ያላሳየኋቸው እንደምታዩት ልጅ ይዤ ስልኩ በሩቅ ነበረ። እንደገና አንጦሌ ብዬ ነው እላችኋለሁ። በዛ ላይ መውጫ መግቢያ የማታ ፀሐይ ነው በጣም እና ይሄ እንደምታዩት ባልትን ምንድነው ባልትና አልኩኝ ምጥን ቅመም ነው ማለት ነው። ምጥን ቅመም ነው እንግዲህ እንደዚህ አድርጌ ውሃ ጠብ ጠብ እያረኩኝ አሸዋለሁ ማለት ነው እስከሚበቃው ድረስ። ውሃ አድርጌ ያለኝ ሞቅ ያለ ውሃ ቢሆን ጥሩ ነው። ሞቅ ያለ ውሃ እያረጋችሁ ታሹታላችሁ ማለት ነው። እሳቱን ቀስ አርጋችሁ እየበሰለ አተንጋጋ ሳይበስል ነው ተከታክባችሁ ማለት ነው። እንግዲህ 3-4 ስለሆነ ዛሬ ሰው ስላለን የተጨመረ ሰው ስላለ በዛ አድርጌዋለሁኝ። እኔ ሽሮስ በብዙ ሲሰራ በብዙ ዲቲም ብሎ ሲሰራ አይጣፍጠኝም። በሙጮዋ ሆና ተክተክ ስትል ነው የምትመቸኝና እንግዲህ እስኪ ላብስለውና ጎኔ ታማማ ልጁንም ጎዳሁት። ትንሽ ላመሳስለውና መለሳለሁ። እሺ እንግዲህ ውድ ቤተሰቦቼ እስከ መጨረሻው ድረስ ለማሳየት ያልተመቸኝም ነበር ልጄን አቅፌ እና እስኪ ምን ላይ እንደደረሰ ላሳያችሁ ማለት ነው። ምን ላይ እንደደረሰ ይኸው መጨረሻው ማለት ነው። እንግዲህ እንደምታዩት በዚህ መልኩ ተጋቢ ነው። ገና አልወፈረም፣ ይወፍራል ከዚህ በላይ ማለት ነው። ወፈር ሲል አሁን ትንሽ የጥራጨው ጨምራለሁኝ። እኔ በነገራችን ላይ ጥራጨው በጣም ነው የምወደው። ጥራጨው ሞቅ ሲል ነው በርበሬውም ጥራጨው ሞቅ ሲል ነው የሚጣፍጠኝ። ትንሽዬ ማጅ አረጋለሁኝ። በሙጫዋ ነው እንዲያታበዙት። እኔ አንዱን ማጅ ሁለቴ ነው የምጠቀመው። ግማሽ እያረኩ ማለት ነው። እንዲህ ብሎ አሁን እንግዲህ ያመሻል። እዚሁ አያለወጣውም። ራት መብሊያው እስከሚደርስ ድረስ ቀስ ብላ ተከተፋለች ማለት ነው። እና እኔ መስታን ውድ ቤተሰቦቼ ላይክ ሼር አድርጉ። አሁን ሀቻልኩ እንጀራ ላይ አድርጌ ጎረስ እያረኩኝ እንኳን እናንተ የኔ ምራቅ ተሯሯጠ። እንግዲህ በባለፈው እንዴት አርጋችሁ ነው የቆላችሁት ያላችሁት፣ ቀስ አርጋችሁ ሳታሳርፉ እንደዚህ ስታረጉት ቁጭ አረጋችሁት ያራል። እንዴት አርጋችሁ ቀስ አርጋችሁ በአየር ነው የሚቆላውና በአየር ስትቆሉት ይሄን መልክ ያመጣል ማለት ነው። እና በዚህ መልኩ ነው የሚጠጣው ቡና። በምጣድ ይቆላል ያላችሁ ልጆች ያላችሁ፣ በምጣድ አይደለም እኛ የምንቆላው። በእርግጥ ይቆላል አሉ። እኔም ጠይቄ ነበረ፣ ምክንያቱም አይቼ ስለማላቅ በምጣድ ይቆላል እንዴ ብዬ ስጠይቅ እህቴን አዎ ይቆላል አለችኝ። ግን እኛ በምጣድ ቆልተን አናውቅም። በነገራችን ላይ ያው መቆላቱን ታውቃለች እሷም እኔም ጠየቅኩኝ አወቅኩኝ። ግን እንዲች ስታረጓት እቺ በምጣድ የተቆላይ ከዛም በላይ ትሆናለች ማለት ነው። እሱ ፈደጠው ምን እየበላ ነው?
ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱና ዛሬ የሁላችሁ እህቴ ናት ቡና የምታፈላው። ከእህቴ ቤት ነኝ። እህቴ እንግዲህ እንደምታዩት ቡና እያጠበች ነው። እንግዲህ ደግሞ እስኪ ዛሬ ደግሞ የእህቴን አፈላል አሳያችኋለሁ ማለት ነው። በባለፈው ቡና በምጣድ ነው እንዴ ተቆላው ምናምን ብላችሁ ነበረ። በምጣድ አይደለም፣ ቀጥታ በማቁሊያ ነው የተቆላው። ዛሬ ደግሞ የእህቴ ሙያ። እኔ በነገራችን ላይ ይሄንን አቆላሉንም አፈላሉንም ከእህቴ ነው የተማርኩትኝና እህቴ በጣም ባለሙያ ናት። ማሻአላህ እሷ ፊት ስለሆንኩ ሳይሆን የታወቀላት ነው። እና ዛሬ እስኪ ደግሞ የእሷን አሳያችኋለሁ ማለት ነው። ይሄ መጀመሪያው ሁለተኛው ጥባት ነው። በደንብ በውሃ ሙቅ ነው የምትፈገፍገውና በደንብ መታጠብ አለበት። እንደምታውቁት በዚህ መልኩ ማለት ነው። እንደዚህ አርጋ ደግሞ ድጋሚ ታሸዋለይ። ሹድ ቤተሰቦቼ እንደምታዩት እና እንደምታዩት ይሄ ተልባ ነው። አላህ ብለሽ አዘጋጂው። ጎራስ መሰልሽው አይደል? አታረጊም። እንደምታዩት ይሄ ተልባው አራለህ አንጫጫልኝ። أول جبهة أمان ما جبهتنا جبهة ولا ليش جنة باهرو باهرو السلام عليكم እነሱን እያላቸው ነው መሰለኝ እያወቀው ሊቀረጥ እየተባለ ወአለይኩም ሰላም በሉ። ማሻአላህ እንዴ ባለፈ ያለች ቡና ናት የዛሬቱ። ኧረ ይበልጣል የባለፈው እንኳን ይኸው እንደምታውቁት ባለፈው አንድ ፍንጃ ቆየ። ዛሬ ሶስቱን ጎጆ አድርገናል። እያዩት ነው። ሶስቱ ጎዶሎ ነው። ጠብ ጠብ አድርጊበት እንጂ አይደል? እሳትና ነገረኛ ሰው ሲነካኩት አይወድም ይባላል። ሲነካኩት ነገረኛ ሰው ይብስበታል፣ እሳትም ይጠፋል ሲነካኩት ይባላል። ይኸውላችሁ ሲነካካው ልማር እኔንም ወገኝ። ውሃውን ጣርኩኝ። 30 ልጥር ነው።